ሰላም እንዴት ናችሁ? ዛሬ ደግሞ ግሬድ 9 ማትማቲክስ ላይ ኳድራቲክ ኢኩዌሽን በፋክተራይዜሽን ሜትድ እንዴት ሶልቭ እንደሚደረግ እናያለን። ሶልቭ ዘ ፎሎዊንግ ኳድራቲክ ኢኩዌሽን ባይ ፋክተራይዜሽን ሜትድ ነው የሚለው። ኳድራቲክ ኢኩዌሽን ማለት በመጀመሪያ ax ስኩዌር ፕላስ bx ፕላስ c is equals to 0 ፎርም የሚጻፍ ማለት ነው። ከዚያ a different from 0 መሆን አለበት። እዚህ ጋር ያለው ኮኤፊሽንት ax ስኩዌር ኮኤፊሽንት ዲፈረንት ፍሮም 0 መሆን አለበት። ከዛ ውጭ ሌላ ቁጥር መሆን ይችላል ማለት ነው። ቢ ኦር ሲ ደግሞ 0 መሆንም ይችላሉ፣ ሌላውም ቁጥር መሆን ይችላሉ ማለት ነው። ስለዚህ አንደኛውን ኤል ፋክተራይዝ ለማድረግ x ስኩዌር ፕላስ 7x ፕላስ 12 is equals to 0። ስለዚህ በፋክተራይዜሽን ኳድራቲክ ኢኩዌሽን ለመስራት ሰም እና ፕሮዳክት የሚባሉ ነገሮች አሉ። ሰም ማለት ሁሌ ቢ ነው እዚህ ጋር ያለው ቁጥር ማለት ነው። ፕሮዳክት ማለት ደግሞ a ታይምስ c እዚህ ጋር a ታይምስ c ማለት ነው። ስለዚህ እዚህ ጋር ይሄን ጥያቄ ለመስራት ሰሙ 7 ነው ማለት ነው። የቪ ኮኤፊሽንት ማለት ነው 7። ፕሮዳክቱ ደግሞ 12 ሲባዛ በአንድ እዚህ ጋር ኤክስ ኮኤፊሽንት 1። ስለዚህ ፕሮዳክቱ 12 ጊዜ 1 12 ማለት ነው። ስለዚህ ሲደመሩ 7 ሲባዙ 12 የሚሰጡ ቁጥሮች ደግሞ 3 እና 4 ናቸው ማለት ነው። ስንደምራቸው 7 ስናባዛቸው ደግሞ 12 ይሰጡናል። ስለዚህ እነዚህን ቁጥሮች በ7x ፈንታ እንተካቸዋለን ማለት ነው። ተክተን እንሰራለን። ከዛ x ስኩዌር ፕላስ 7x ማለት 3x ፕላስ 4x ብለን እንተካዋለን ማለት ነው። ፕላስ 12 is equals to 0። ከዛ ሁለቱን እናሰምራለን ማለት ነው። x ስኩዌር ፕላስ 3x የሚለው ላይ ኮመን x እናወጣለን። x ካወጣችሁ በኋላ x ስኩዌር ሲካፈል x ይቀራል። 3x ሲካፈል x ደግሞ 3 ይቀራል። ይሄን ብታባዙት መልሳችሁ የላይኛውን ይሰጣችኋል ማለት ነው ለማረጋገጥ። ከዛ እዚህ ጋር ደግሞ 4 ታወጡና x ፕላስ እዚህ ጋር 3 ይቀራል ማለት ነው። 4 ስለወጣ is equals to 0 ማለት። ከዛ ውጭ ላይ ያለውን ኮሌክት ማድረግ ነው። ውስጥ ላይ ያለው ሁሌ ተመሳሳይ ነው የሚሆነው። እዚህ ጋር x + 3 ከሆነ ሁለተኛው ላይም x + 3፣ እንደዛ ካልሆነ ተሳስታችኋል ማለት ነው። ከዛ x + 4 በአንድ እንጽፈዋለን፣ x + 3 ደግሞ አንድ ጊዜ እንጽፈዋለን ማለት ነው። is equals to 0። ከዛ a ታይምስ b ሁለት ነገሮች ተባስተው 0 የሚሰጡት a ታይምስ b 0 የሚሆነው ወይም a 0 ሆኖ ነው ወይም b 0 ስለሆነ ነው ማለት ነው። ስለዚህ ይሄንን ሶልቭ ለማድረግ x + 4 is equals to 0 ኦር ደግሞ x + 3 የሚባለው 0 ሆኖ ነው ማለት ነው። ከዛ x is equals to 0 - 4 ይሆናል። ይሄኛው ደግሞ x is equals to 0 - 3። ይሄኛው x ቫልዩ -4፣ የዚህኛው ደግሞ x is equals to -3 ማለት ነው። ስለዚህ ሶሉሽን ሴት -4 ኤንድ ኦር -3 ናቸው ማለት። ስለዚህ x ቫልዩ -4 ወይም -3 ነው ማለት ነው። ሁለተኛውን ደግሞ ሶልቭ ለማድረግ በመጀመሪያው መሰረት ሰም ማለት b ነው -7 ማለት ነው። ፕሮዳክት ደግሞ 1 ታይምስ እዚህ ጋር a ታይምስ c ስለሆነ 1 ታይምስ 10 ማለት ነው። ከዛ እነዚህ ቁጥሮች ደግሞ ሲደመሩ -7 ሲባዙ ደግሞ ፖዚቲቭ 10 የሚሰጡ -2 እና -5 ናቸው ማለት ነው። ከዛ እነዚህን በዚህ ፈንታ እንተካለን። እዚህ ጋር በቢ ፈንታ x ስኩዌር ማይነስ 2x -5xን ማስቀደም ይቻላል። -5x ፕላስ 10 is equals to 0 ማለት ነው። ከዛ ሁለቱን ፔር እናደርጋለን። x ኮመን ይወጣል። ከዛ x -2 ይቀራል ማለት ነው። -5 ከዛ x እዚህ ጋር ደግሞ ማይነስ ዘወል ስላደረኩት እዚህ ጋር -2 ይሆናል ማለት ነው። ሲባዛ -5 ታይምስ -2 ፖዚቲቭ 10 እንዲሰጠን ማለት ነው። is equals to 0። ቀጣይ ስቴፕ ይሄንን በአንድ መጻፍ ማለት ነው። እዚህ ጋር ብራኬት ውጭ ያሉት x -5 ከዛ ይሄኛው እኩል ነው x -2 መሆን አለበት። ሁለቱም ተመሳሳይ is equals to 0 ማለት ነው። ከዛ
ወይ ይሄ 0 ነው ማለት ነው። ስለዚህ x minus 5 is equals to 0 or x minus 2 is equals to 0 ማለት ነው። x is equals to 0 plus 5 ይሆናል ይሄ። ከዚያ x 5 ማለት ነው። or ደግሞ x is equals to 0 plus 2 x is equals to 2 solution set is equals to 2 እና 5 ናቸው ማለት ነው። ስለዚህ መልሱ 2 or 5 ነው ማለት ነው። ሶስተኛ ደግሞ አሁንም ሰም ቢ ማለት ነው ኔጌቲቭ 7 ማለት ነው። ፕሮዳክቱ ደግሞ 2 ሲባዛ በ3 6 እናደርገዋለን ማለት ነው። a times c ስለሆነ ከዚያ ሲባዙ 6 ሲደመሩ ደግሞ ኔጌቲቭ 7 የሚሰጡን ኔጌቲቭ 1 እና ኔጌቲቭ 6 ናቸው ማለት ነው። ስታወዙት ፖዚቲቭ 6 ሲደመር ደግሞ ኔጌቲቭ 7 ይሰጣል። ስለዚህ እነዚህን በዚህ በኔጌቲቭ 7 ኤክስ ፈንታ እንተካቸዋለን። ኤክስ እንጨምረን ማለት ነው። ኤክስ ስኩዌር ማይነስ ኤክስ ማይነስ 6 ኤክስ ፕላስ 3 ኢዝ ኢኳልስ ቱ 0። ከዚያ ሁለቱን እናሰምራለን ማለት ነው። ከዚህ ጋር ኮመን ኤክስ ነው የሚኖረው ከሁለቱም ላይ ያለ ማለት ነው። እዚህ ጋር ያለ ኤክስ ከዚያ ማን ይቀራል? 2 ኤክስ ይቀራል ማለት ነው እዚህኛው ጋር። ከዚህ ደግሞ 1 ነው የምትቀረው ማይነስ 6 ኤክስ እና 3 ላይ ደግሞ 3 ነው የሚኖረው ማለት ነው። 3 ኢንቱ እዚህ ጋር 2 ኤክስ ይቀራል። ከዛ ማይነስ 1 ማለት ነው። ቼክ ለማድረግ የምትፈልጉ ኔጌቲቭ 3 ታይምስ 2 ኤክስ ኔጌቲቭ 6 ኤክስ ኔጌቲቭ 3 ታይምስ ኔጌቲቭ 1 ፖዚቲቭ 3 መስጠት አለበት ማለት ነው። ከዛ ኤክስ ማይነስ 3 እንጽፈዋለን በአንድ ኤክስ ማይነስ 3 ታይምስ የኛው ደግሞ ተመሳሳይ ነው 2x minus 1 2x minus 1 አንድ ጊዜ እንጽፋለን ማለት ነው። እዚህ ኳስቱ 0 ከዚያ ሁለቱንም 0 አድርገን ሶልቭ ማድረግ x minus 3 is equals to 0 or 2x minus 1 is equals to 0 ማለት ነው። ይህ ማለት x is equals to 0 plus 3 then x is equals to 3 ማለት ነው። የኛው ደግሞ 2x is equals to 0 plus 1 2x is equals to 1 ይህ ማለት x is equals to 1 over 2 ማለት ነው። ስለዚህ ሶሉሽን ሴቱ 1 over 2 and 3 ማለት ነው። 1 over 2 or 3 d 4x square minus 9 is equals to 0 sum የኤክስ ኮኤፊሽንት ነው። ኤክስ ስለሌለች 0 ነው ማለት ነው ኤክስ ኮኤፊሽንት። ፕሮዳክት ደግሞ 4 ታይምስ ሲ ደግሞ ኔጌቲቭ 9 ማለት ነው። ኔጌቲቭ 36 ማለት ነው። ከዛ ሲደመሩ 0 ሲባዙ ደግሞ ኔጌቲቭ 36 የሚሰጡ 6 እና ኔጌቲቭ 6 ናቸው ማለት ነው። ስለዚህ 4x ስኩዌር ማይነስ 6x ፕላስ 6x ማይነስ 9 is equals to 0 እንላለን ማለት ነው። ከዚያ ሁለቶቹን እናሰምራለን። 2x አለ ኮመን እዚህ ጋር 2x ኢንቱ 2x ማይነስ 3 ፕላስ እዚህኛው ጋር ደግሞ 3 ነው ኮመኑ 3 ኢንቱ 2x ማይነስ 3 ይሆናል ማለት ነው። እዚህ ኢኳልስ ቱ 0 ከዛ ይሄን እንጽፋለን 2x ፕላስ 3 ታይምስ 2x ማይነስ 3 ይሆናል ማለት ነው። እዚህ ኢኳልስ ቱ 0 ከዛ 2x ፕላስ 3 is equals to 0 or 2x minus 3 is equals to 0 ማለት ነው። 2x is equals to 0 minus 3 2x is equals to negative 3 ማለት ነው። over 2 ስናደርገው x negative 3 over 2 ይሆናል ማለት ነው። ይሄኛው ደግሞ 2x is equals to 0 plus 3 ማለት ነው። 2x is equals to 3 over 2 x is equals to ይጠፋ 3 over 2 ይሆናል ማለት ነው። ስለዚህ ሶሉሽን ሴት ኔጌቲቭ 3 over 2 ከዛ 3 over 2 ማለት ነው። ኢ ሰም 1 ማለት ነው። እዚህ ጋር ኤ ኮኤፊሽንት ፕሮዳክት ደግሞ 2 ሲባዛ በኔጌቲቭ 6 ኔጌቲቭ 12 ስለዚህ እነዚህ ቁጥሮች ሲደመሩ ሲባዙ ኔጌቲቭ 12 የሚሰጡት
-3 እና 4 ናቸው ማለት ነው። ከዛ እነዚህም እንተካለን 2x² + x አይ ሚን +4x -3x ማለት ነው። -6 = 0 ከዛ ፔር እናደርጋለን። እዚህ ጋር ኮመን 2x አለ 2x እዚህ ጋርም 2x ይኖራል። 2x * x ይቀራል ፕላስ 2 ይቀራል ደግሞ ከዛ 2x ታይምስ x 2x² 2x ታይምስ 2 4x ከላይኛው ጋር እኩል እንዲሆን አድርጋችሁ ማለት ነው። -3 * x + 2 ይሆናል ማለት ነው። = 0 ከዛ ይሄን በአንድ እንጽፈዋለን 2x - 3 ታይምስ ይሄ ደግሞ ተመሳሳይ x + 2 እኩል ናቸው እዚህ ጋር ማለት ነው። = 0 ከዛ ይሄ ማለት 2x - 3 = 0 or x + 2 = 0 ይሄ ማለት 2x = 0 + 3 ማለት ነው። ይሄኛው ደግሞ x = 0 - 2 2x = 3 or x = -2 ማለት ነው። ከዛ ኦቨር 2 እናደርገዋለን እዚህ ላይ x = 3/2 ማለት ነው አንደኛው ኦር ይሄኛው ደግሞ x = -2 ማለት ነው። ከዛ ሶሉሽን ሴት -2 እና 3/2 ይሆናል ማለት ነው። ኤፍ ደግሞ ሳም ቢ የኤክስ ኮኤፊሽንት ማለት ነው -11 ነው። ፕሮዳክት ደግሞ አንድ ነች እዚህ ጋር ያለች አንድ ጊዜ 28 ስለዚህ ሲባዙ 28 ሲደመሩ -11 የሚሰጡን 7 እና -7 እና -4 ማለት ናቸው። ከዛ እነዚህን ቢ ቦታ ላይ መተካት ነው ማለት ነው። x² - 7x ወይም 4xን ማስቀደም ይቻላል። 7x - 4x + 28 = 0 ማለት ነው። ከዛ እንደዚህ ፔር እናደርጋለን x * x - 7 -4 * x - 7 = 0 ከዛ ይሄን እንጽፋለን x - 4 ታይምስ x - 7 = 0 ማለት ከዛ x - 4 = 0 or x - 7 = 0 ማለት ነው። x = 0 + 4 or x = 0 + 7 ማለት የኛው x = 4 ይመጣል የኛው ደግሞ x = 7 ማለት ነው። ስለዚህ ሶሉሽን ሴት 4 እና 7 ይሆናሉ ማለት ነው። ጂ ደግሞ ሰማኑም 10 ነው ቢ ማለት ነው ወይም ኤክስ ኮኤፊሽንት ፕሮዳክት ደግሞ እዚህ ጋር ያለችው ኤ ታይምስ ሲ ማለት ነው 3 ታይምስ 8 24 ማለት ከዛ ሲደመሩ 10 ሲባዙ 24 የሚሰጡ 6 እና 4 ናቸው። ከዚያ ቀጣዩ ስቴፕ 3x² + 6xን ማስቀደም ወይም 4ን ማስቀደም ትችላላችሁ። 6x + 4x + 8 = 0 ከዚያ ሁለቱን ታሰምራላችሁ። 3x አለ ኮመን 3x ከዚያ 3xን ስናወጣው x ነው የሚቀር ፕላስ 2 ፕላስ እዚህ ጋር ደግሞ 2x 4x እዚህ ጋር ፎርም ስላለ 8 ውስጥ 4x እናወጣለን 4 ማለት ነው 4 * x + 2 ይቀራል ማለት ነው = 0 ከዛ ይሄን በአንድ እንጽፋለን 3x + 4 ታይምስ x + 2 = 0 ከዛ ሁለቱ ተባዝተው 0 የሚሰጡት ከሁለቱ አንዱ 0 ስለሆነ ነው ማለት ነው። ሁለት ቁጥሮች ስናባዛ 0 የምናገኘው ከሁለቱ አንዱ 0 ሆኖ ነው ማለት ነው። ስለዚህ
እነዚህ ሲባዙ 0 የሆኑት 3x + 4y 0 ሆኖ ነው። ኦር ደግሞ x + 2 0 ሆኖ ነው ማለት ነው። ከዛ 3x = 0 - 4 ማለት ነው። ይሄ 3x = ኔጌቲቭ። ይሄኛው ደግሞ x = 0 - 2 ማለት ነው። x = ኔጌቲቭ። ይሄኛው ኦቨር 3 እናደርጋለን። እዚህ ጋር ይጠፋል። ስለዚህ መልሱ -2 እና -4/3 ይሆናል ማለት ነው። ይሄኛው ደግሞ 5x² 20x = 0። እዚህ ጋር ደግሞ አሁን c የለም። ስለዚህ c 0 ነች ማለት ነው። እዚህ ጋር ከሌለ ከዛ ሰም ቢ ነው። ቢ ኔጌቲቭ ቲ ማለት ነው። ፕሮዳክት ደግሞ 5 ሲባዛ በሲ 0 ነች ማለት ነው እዚህ ጋር። ስለዚህ 5 ጊዜ 0 ፕሮዳክት 0 ነው ማለት ነው። ስለዚህ ሁለት ቁጥሮች ሲባዙ 0 ሲደመሩ ኔጌቲቭ 20 የሚሰጡ ደግሞ ኔጌቲቭ 20 እና 0 ናቸው ማለት ነው። ከዛ 5x² -20x +0 የሚለውን ትተኑ ይሄኛውን ፋክተራይዝ ማድረግ እንችላለን ማለት ነው። እዚህ ጋር ሁለቱም ጋር x ስላለ ስለዚህ ምን ይሆናል 5x into x - 4 = 0 ማለት ነው። ይሄ ማለት 5x times x - 4 ስለዚህ 5x = 0 or x - 4 = 0 ማለት ነው። ከዛ ኦቨር 5 እናደርጋለን እዚህ ጋር x 0 ሲካፈል 5 0 ወይም ደግሞ x = 0 + 4 ማለት ነው። ከዛ x = 4 ነው። ስለዚህ መልሱ 0 እና 4 ማለት ነው። መተካት ትችላላችሁ። ለምሳሌ 5 ታይምስ 0² ማለት 0 ነው። 0 ታይምስ 5 0 ሲቀነስ 20 ሲባዛ በ0 0 ሲቀነስ 0 0 ይሰጣችኋል ማለት ነው። አራትን የምንተካው 4² ማለት 16 ማለት ነው። 16 ጊዜ 5 80 ማለት ነው። ሲቀነስ እዚህ ጋር ደግሞ 20 ጊዜ 4 80 80 ሲቀነስ 80 0 ማለት ነው ሰጣችሁ። ይሄን ማለት ነው። ሌሎችንም እንደዚህ መተካት ትችላላችሁ። አይ ሰም ቢ -1 ማለት ነው። ኤክስ ኮኤፊሽንት ፕሮዳክት ደግሞ 6 ሲባዛ በ-12 ስንት ማለት ነው? -72 ማለት ነው። ስለዚህ ሲደመሩ -1 ሲባዙ -72 የሚሰጡ -9 እና 8 ናቸው ማለት ነው። ከዛ 6x² -9x +8x -12 = 0 እንላለን። ከዛ ፔር እናደርጋለን። 3x ይኖራል ኮመን እዚህ ጋር 2x ይቀራል -3 ፕላስ እዚህ ጋር ደግሞ 4x ማለት ነው 2x -3 ይሆናል ማለት ነው። = 0 ከዛ 3x እዚህ ጋር እቺ x አትኖርም x የለች 4 into 2x - 3 ነው የሚሆነው። ከዛ 3x + 4 ይሆናል። ይሄ 3x + 4 ታይምስ 2x - 3 = 0 ከዛ 3x + 4 = 0 or 2x - 3 = 0 3x = 0 3x = -4 ማለት ነው ኦቨር 3 ኦቨር 3 x = -4/3 ይሄኛው ደግሞ 2x = 0 + 3 ማለት ነው 2x = 3 ኦቨር 2 ኦቨር ከዛ x = 3 ኦቨር 2 ይሆናል ማለት ነው። ስለዚህ መልሱ -4/3 እና
3/2 ይሆናል ማለት ነው። የመጨረሻው ደግሞ ሰም 3 ማለት ነው። ፕሮዳክት ደግሞ ኔጌቲቭ 10 ማለት ነው። ሁለት ሲባዛ በኔጌቲቭ 5 ኔጌቲቭ። ይሄኛው ደግሞ ኔጌቲቭ 2 እና 5 ናቸው ማለት ነው ቁጥሮቹ ኔጌቲቭ 2 እና 5 ከዛ 2x ስኩዌር ፕላስ 5x ማይነስ 3x ማይነስ 5 is equals to 0 ማለት ነው። ከዛ ፔር እናደርጋቸዋለን። እዚህ ጋር ኮመን ኤክስ ብቻ ነው የሚኖረው ኤክስ ኢንቱ 2x ፕላስ 5 ማለት ነው። ከዛ እዚህ ጋር ደግሞ ኔጌቲቭ 1 ኮመን ይወጣል 2x ማይነስ ፕላስ 5 is equals to 0 ከዛ ኤክስ ማይነስ 1 ታይምስ 2x ፕላስ 5 ታደርጋላችሁ is equals to 0 ከዛ ኤክስ ማይነስ 5 ማይነስ 1 is equals to 0 or 2x plus 5 is equals to 0 ማለት ነው። x is equals to 0 plus 1 ይሆናል x 1 ማለት ነው። ይሄኛው ደግሞ 2x is equals to 0 minus 5 2x is equals to negative 5 over 2 ስናደርገው x is equals to negative 5 over 2 ይሆናል። ስለዚህ ሶሉሽን ሴት 1 and negative 5 over 2 ይሆናል።